አቤት እናትነት ሚስጥሩ ረቂቅ ወት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ሀገሬ ልጆች የሰው ዘር በሙሉ እንዴት ናቸው? ደህና ናቸው? ሁሉ ሰላም ከኔ ጋር አልሐምዱሊላህ። ውድ ቤተሰቦቼ ዛሬ እንግዲህ ዳጣ ክፍል 6 ከ5 እስከ 6 በጣም በሚገርም ሁኔታ ዳጣ እንግዲህ ቤተሰቦቿን ከ18 ዓመት ልፋትና እንግዲህ ድካም በኋላ ማግኘት ትችላለች። ግን ደግሞ ልፋትና ድካም በኋላ ብታገኝ በጣም በሚገርም ሁኔታ እንግዲህ ታላቅ እህቷ በቅናቻ ዳጣንን ጥላቻ እንግዲህ የእናቷን ወርቆች በመደበቅ የሰራችው ስራ እጅግ በጣም የሚገርምና እንግዲህ የሚያስደነግጥ ነው። እውነት ለመናገር እንግዲህ የእናቷን ወርቆች በመደበቅ ዳጣ ናት የወሰደችው። ይቺ ልጅ ሌባ ነች፣ ከሻራ ላይ ያመጣት ሌባ በመሆኗ ከዚህ ቤት ውጣ በማለት ያደረገችው ድርጊት ከቀናቶች ጭቅጭቅ በኋላ ደብቃው አባትየው በመንቃቱ ፖርሳው ይከፈት ሲላት ለምን አስፈለገ መክፈቱ? ለምን ግን ደግሞ ይህንን ስራ እንድታደርጊ የገፋፋሽና ያደረግሽው ድርጊት ለምን ይሆናል? ግን ደግሞ እኔ አላቅም። ግን ደግሞ ዳጣ ነች እዚህ ላይ ያደረገችው ራሷን ከአደጋ ለመከላከል በማለት ለአባትየው ልትዋሽ ትሞክራለች። አባትየው እኔ ልትዋሽኝ ያምርሻል እንዴ በማለት በጣም ይገርማል ማለት ነው። ዳጣዬ ደግሞ እናት ተብዬዋ ጋር በመተዋወቋ እንግዲህ ደስ ስላላት እንግዲህ ፀጉሬን እስኪ ዳፊ ስትላት እንዴ እናትሽ ፀጉርሽን አዳብስልሽም እንደ ስትላት ዝም አለች። ዝም ስትላት እንግዲህ ምን ነው መናገር አትፈልጊም እንደ ስትላት አዎ እናት የለሽም? አዎ የለኝም ሰላምዬ በማለት እንግዲህ ፀጉርሽ በጣም ያምራል እኔ ልዳብስልሽ ስትላት ኦኬ ፀጉሬ ቢያምር ግን ደግሞ በጣም በሚገርም ሁኔታ ይህን ያክል እንግዲህ በረጅም ዓመታቶች የረገፈ ውበት ነው የያዝኩትና ፀጉርም ሆነ ምን ያልተደነቀና ውበቱ ያልተነገረለት በማለት በውስጧ ዋጥ ብላ ትሄዳለች። አንቺ ግን ልጅ የለሽም ወይ በማለት ዳጣዬ ጥያቄዋን ስታቀርብ እሷ እንግዲህ ግራ ተጋባት። ሰላምዬ ወይ ልጅ ነው ያልሽው ትላለች። እናም ብልሽ ይህንን መሽወድ ፈልገሽ ነው አይደል? ይህን ነገር ጥፋት አጥፍተሻል። ጌጣጌጡን የደበቅሽው አንቺ ነሽ። ስለዚህም ለምን ውሸት አስፈለገ? ኧረ እባክሽ አንገትሽን አትድፊ። እኔ ከተናደድኩና ከተበሳጨሁ ምን ማድረግ እንዳለብኝ ታውቂያለሽ አይደል ስላት እንግዲህ ራሷን በማረጋጋት እንግዲህ ኦኬ ይቅርታ ስትል ይሄንን ለምን እንዳደረግሽ ግን በስርዓት ውይይት አደርጋለሁ። ስለዚህ እናትሽ ደግሞ ካወቀች ከባድ አደጋ ይደርስብሻል። አርፈሽ ተቀመጭ፣ ላሳምን ሞክራለሁ። ተንኮልሽን ብታቆሚ ግን ይሻልሻል። ሂጂና ቀጥ ብለሽ ዳጣን ይቅርታ እንድትይ ይፈልጋለሁ። ፈጠን በይ ትላለች። እንግዲህ ልጅ ነው ያልሽው ልጅ በማለት ሰላምዬ እንግዲህ ውስጧ ተረበሸ። ልጅ ጥሩ ነው ይባላል። አንቺ ደግሞ ሂጂና ከዚህ ወጥተሽ ውለጂ እባክሽ፣ እድሜ ሄድ የለ ጊዜሽን አታቃጥሊ በማለት ዳጣዬ ትመክራታለች ማለት ነው። ትክክል ነው የመከረሽኝ ምክር ብላ እንግዲህ አመሰግናለሁ ትላለች። ልጅ ሲኖርሽ እኮ ያወራሻል፣ እንዲሁም መጥፎ ነገርሽንም ያስረሳሻል። ልጅ እኮ ደስታ ነው ትላታለች። እንግዲህ እሷም በማሰብ ዳጣና እንግዲህ ሰላምዬ እጅግ በጣም የሚመሳሰሉ ናቸው። ስራ አግዝሻለሁ፣ አንቺ ሙያ ታስተምሪኛለች ምናምን እማራለሁ፣ ኦኬ እማራለሁ በማለት እንግዲህ ዳጣ ደስ ብሏታል። እንግዲህ ሰላምዬ ጋር እያወራኝ ዳጣ አባቷ የለችም ወይ በማለት ዳጣ ይላል። ዳጣ ሲል በስተመጨረሻም ሰማችና እየጠሩኝ ውስጥ ላት ሄደች ማለት ነው። ሰላምዬ ደግሞ እጅግ በጣም እያሰበች እንግዲህ ልጇ መሆኗን ስታስብ ካየቻት ጀምሮ በጣም ውስጧ ተረብሿል። ደስታም እንትንም ብቻ ግን ከባድ የሀዘን በውስጧ ይታያል። ግን በዚህ መካከል ኦኬ
አባዬ ትላለች። ከሰላም ጋር ነበርኩኝ እኮ ትላለች። በዛ መካከል እንግዲህ እንኳን ደስ አለሽ የጠፋው ዕቃ ተገኝቷል ሲላት እንግዲህ እጅግ በጣም አመሰግናለሁ አባዬ ስላመንከኝና ስለተረዳኸኝ አመሰግናለሁ ትላለች። እንግዲህ ትንሽና ይቅርታ ጠይቂያት ሲል አባትየው ምርጫ ስላጣይ ብቻ እንግዲህ ይቅርታ በጣም አላለችም። እንግዲህ ዳጣ ምስኪን አይደለ ጥቂት ብላ ችግር የለውም በማለት እንግዲህ ሰላም ትላታለች። እጂ እንግዲህ ባለጌ ተብዬዋ ኤቢ ከሚባለው በላይ እንግዲህ እሷ ያለችበት ታውቅ ነበር፣ ግን ደግሞ እሷ እያወቀች ባለመናገሯ ነው እና አንቺ ወስደሻል ብላ መናገሯ ነው እና ይቅርታ እንዴት ላይ ያደረጋት ምናምን አያሳስብ እኔ አፉ ብዬሻለሁ ምንም ችግር የለውም ትላለች ዳጣዬ። እዚህ እስካላችሁ ድረስ እትማማቾች ናችሁ። መጣላትም ሆነ ምንም ያገናኛችሁ ነገር የለም። ያስፈልጋችሁን ማሟላው እኔ እኮ እወድሻለሁ ኤቢዬ እህት ስላለኝ ደግሞ ደስ ብሎኛል ስትል ኤቢ እንግዲህ ምንም ደስ አላላት። ኦኬ ብላ ትሄዳለች ማለት ነው ዳጣዬ። ወዲያው ምክር እጅግ በጣም ደስ ይል ነበር። ለሰዎች መጥፎ ምንጊዜ ማሰብ ራስ ላይ ጠልፎ እንደምጥል ያሳያል እና ለሰዎች ክፉ ባሰብሽ ቁጥር ለራስሽ ክፉ እያሰብሽ እንደሆነ ያሳብቃል። ስለዚህ እባክሽ ልጄ ተጠንቀቂ ከእንደዚህ አይነት ነገሮች። የአንቺን ነውርና ገበና እኔ ሸፍኛለሁ፣ ግን ደግሞ መጠንቀቅ መቻል አለብሽ ምንጊዜም መጥፎ የምታስቢው በሰፈርሽው አይደል የሚሰፈረው። ስለዚህ መልካም ለመስራት ሞክሪ። መልካምነት ለራስ ነው፣ ክፋትም ለራስ ነው፣ አዝሮ ይጠልፋል ብለዋል። እንግዲህ ጋሽዬ እንግዲህ ስትመጣ በጣም በሚገርም ሁኔታ እንግዲህ የሰራችው እናንተ ቁጭ ብሎ ጨዋታ አለ እንዴ ምንድን ነው ሼባ ይመስል ስትላቸው አይ የተጫወትን ፍቅር ይዟት ነዋ ስትል ከምን ከርጎ አይገርምም ከሚጠጣው ማለት ይቀልዳሉ። ዳጣዬ እንግዲህ ምጥን የተባልሽበት እንግዲህ ቅመም ሆነች ነው ሽሮ ወይስ በርበሬ ስትላት በጣም በሚገርም ሁኔታ አንቺ ስለምን ዳጣ ተባልሽ በማለት ስትጠይቃት እንግዲህ ዳጣዬ እኔ አቃጣይ ነኝ አላለችም። ጋሽ ደረጀ በጣም በሚገርም ሁኔታ ለባለቤቱ እንግዲህ የሰራው ብልጠቱ ከሚገባው በላይ ነው። ልጁንም ኖሯን ሸፈነ፣ ሁለቱንም ልጆቹን ማለት ነው። ምክንያቱም እዚህ ጋር የአንቺ መሳቢያ ስለተበላሸ ከአንቺ አንስቼ ሌላ ውስጥ ሳስገብቼ እንግዲህ ቆልፌ ያስቀምጨው ነበረ፣ ደግሞ እኔ ሳልነግርሽ ረስቼው ነበረ ይላሉ። እንግዲህ በዚህ መካከል ይሄንን ሲነግራት ኦኬ ከሆነ የቀለድክ ካልሆነ እንግዲህ አምናሃለሁ ትላለች። እንግዲህ ስለ የጓደኛ የልጅ ና ብሏታል መሰለኝ እና ማግጥ ነበር እንደዚህ ያደረገው ምናምን ስትል እንግዲህ ኦኬ ጸባያ ከተስተካከለ ምንም ችግር የለውም በልታ ልታደህየኝ በማለት ተስማሙ። እሷንም ቢሆን ስህተት ያለባትን እናስተካክላለን፣ ምንም ችግር የለውም ለጊዜው እስከሚስተካከል አይደል በማለት እንግዲህ ሚስቱን ለማሳመን ሞክሯል። ጋሽ ድሬ የሰራው እጅግ በጣም ምርጥና አስተማሪ ነው። እዚህ ጋር ሰዎች ነውራቸው እንግዲህ ፊት ለፊት ሲመጣ እንዴት መደበቅ እንዳለብን አሳይተዋል። እውነትን ለመናገር በተለይ የልጁን ለሚስቱ ማለት ነው ሚስቱ ራሱ እንዳታቃስባችሁታል። እጅግ በጣም ገራሚ ነገር ነው። የጋሽ ደሬ ባለቤት እንግዲህ ኮምፒውተሯ ላይ የጻፈች ትገኛለች። ኤቢ እንግዲህ ኤቢ በመጣችበት ወቅት ልናቷ ምንድነው ፈዘሻል፣ ትክክል ነሽ ወይ ምናምን ስትላት እንግዲህ አይ ዝም ብዬ ነው ምናምን ስትል ሳልነግርሽ ተገኘ እኮ ወርቁ ምናምን ስላት እንግዲህ ልጅ እኮ የጓደኛው ልጅ እንደሆነች አወኩኝ ምናምን ስትለው ኦኬ ለማንኛውም አንቺ ትክክል ከሆንሽ ወርቅ ተገኝተዋል ስትላት በጣም በሚገርም ሁኔታ አባዬ በጣም በሚገርም ሁኔታ እንግዲህ እሷን ለማቅረብ ይህን ሁሉ ስህተት ይህን ሁሉ ውሸት አደረገ አይደለም ምናምን እና በጣም በሚገርም ሁኔታ በናታን ጉዳይ ተናዳለች ማለት ነው። ሁሉንም ትተሽ እንግዲህ ናታንን ብቻ አማሌ ስትላት ልትሰማት አልቻለችም። ለማንኛውም
ምን እንደምታደርግ ያት ለምን እዚህ ጋር መጣት፣ እንዲሁም ይችል ልጅ ከኔ በላይ አብልጦ ለምን ወደዳት በማለት እንግዲህ ጥያቄው አሁንም ከሚባለው በላይ ከባድ ሆኗል። ምክንያቱም ኤቢ በዳጣ እጅግ በጣም ቅናት ቅጥል ልድብን እያደረጋት ነው። ናታን ደግሞ እዚህ ጋር እሷን እየወደዳት መጥቷል። ናታን ከመግባቱ እንግዲህ ኤቢ ባሉበት ውሃ መታ ዳጣ የት ነው ያለችው በሚለው ጭቅጭቅ ሲፈጠር የት ናት የት ሄዳ ነው ምናቅልሽ ምናምን ብቻ ኤቢ አመለካከቷ እጅግ በጣም መጥፎ የሚባል ነው ለዳጣ ማለት ነው። ውድ ቤተሰቦች በጣም የሚገርመው ነገር ደግሞ ናታን ወደ ዳጣ ማምራቱ ነው። እናም ቢጋ መታ እንግዲህ ዳጣ በጣም በሚገርም ሁኔታ እንግዲህ ጥያቄ መጠየቅ ይቻላሉ ስትላት፣ አንድ ጉዳይ አለኝ ላማክርሽ ስትላት፣ እኔ እና አንቺ ምንም ማክር ጉዳይ የለንም ትላለች ዳጣዬ እጅግ በጣም በሚገርም ሁኔታ እንግዲህ ሰላም ክፍሉን እያጸዳች ባለችበት ናታን በሚገርም ሁኔታ እስኪ እኔ ላጽዳው ይሄንን ክፍል ሲላት፣ እኔ ምን ልሰራ ይላታል። መጽሐፍ ከማንበብ በላይ እንግዲህ አንቺ ጋር ማውራት ደስ ይለኛል እኮ ይላታል። እና በዚህ መካከል እንግዲህ የሁሉንም ጸባይን ታምሎ ይዘሽ የምትሰሪው ስራ ሳይሽ በጣም ይገርመኛል። እኛም ዘመዶችሽ ነን፣ አይዘሽ አብሽሪ መርቂኝ ይላታል ናታን። ቅኝ ሲላት እንግዲህ ጠባቂ ያድርግህ ሰው አያልቅስብህ ብለዋለች። በዚህ መካከል ናታን ትወጂዋለሽ ስትላት እንግዲህ ክፍሉን እንዳትገቢ አስቀይሚው ስትላት፣ ይሄን አልችልም ስትላት፣ ለናታን ስል ሰው ልገድ ይችላለሁ ስትላት፣ አልፈልግም ብለሽ ስታበቂ ያጠብሽው ልረዳሽ ነበር እንጂ ልትረጅ ሳይሆን ሰው ልታርጊ ትዘጋጃለሽ አይደል? ባክሽ ትቸዋለሽ ይወጣልሻል በመነጥላት ትወጣለች። ኤቢ እንግዲህ ከክፋት በስተቀር ሌላ ምንም የማታውቅ እጅግ በጣም ገራሚ ነች። ሰላምዬና ናታን እንግዲህ ያወሩ ምንም ነገር ጠባቂ አያድርግህ፣ ምን ጠብቀሽ ታውቂያለሽ ሲለት፣ ሁሉም የሚጠብቀው ነገር አለ በማለት እንግዲህ እየተጨቃጨቁን ስትለው እና ጓደኛዋ የተጫወቱ ባሉበት በጣም በሚገርም ሁኔታ ምን እየሰራች ነው ቻችሁን ሲል እንግዲህ ከሰፈሩ ውጭ እንግዲህ ዳጣዬ ለሚመጣው ችግር ሁሉን ያለው ስላለችን ነው ሲል ተማምናቸው ነው ስትል እንግዲህ ደክሞን ነው እባክህ መጽሐፍ ልትገዛ ነው በማለት ስቀው እንግዲህ በስተመጨረሻ ላይ እንግዲህ ወረ እርጎ ግዛልን በማለት ተጨቃጨቁ ማለት ነው። የት ልትሄድ ነው ሲሉ ዳጣ እንግዲህ የሆነ ነገር ግዛ በላይ ልገዛ ነው ስትል ኦኬ ለኔም ግዛለኝ ወንድሜ በማለት እንግዲህ ናታን መንገዱን እያመራል። ውሃና ቅመሟ ደግሞ በጣም በሚገርም ሁኔታ እንግዲህ እየተጫወቱ መንገድ ላይ ደግሞ ንኩ ነው በማለት የእርኩ ውዴታቸውን ግን ከመቼ በላይ እንግዲህ አጋነውታል። አባዬ እንግዲህ እኔን አይወደኝም፣ አይኑ ሁሉ ወደ ዳጣ ዞሯል ትላታለች። እንግዲህ ኧረ በምኗም አይቀናም በዚች ልጅ ተይ እባክሽ፣ ይሄ ቢቀርብሽ ይሻላል ትላለች። እማዬ እንግዲህ የዲኤን ምርመራ አድርጊ በማለት ኤቢ እንግዲህ አሁንም ሌላ እናቷን እንዲጠረጥር እያደረገቻት ያለውን እና እንግዲህ ውጭ ከክፍሌ ምን አይነት አስተሳሰብ ነው የምታሰቢው ባለጌ በማለት እንግዲህ እንትን ብላለች። እውነት ለመናገር ዳጣ ናታን እያሰባት ስለሆነ በጣም ደስ ብሎኛል። ዳጣ እንግዲህ ከዚህም በኋላ ብዙ ነገሮች የሚያጋጥሟት ነገሮች ሊኖሩ ይችላሉ። ምክንያቱም በህይወት ዘመናችን እጅግ በጣም አሳዛኝና ምስኪን ልጅ ነች። ብዙ ነገሮችን 18 ዓመት ያክል አሳልፋለች። በስተመጨረሻ ቤተሰቦቿን ማግኘቷ ደግሞ ለሁላችንም አስደስቶናል። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ውድ ሀገሬ ልጆች ሰላም ለሀገራችን፣ ሰላም ለህዝባችን። አዲስ ከሆኑ ለቤታችን ሰብስክራይብ፣ ላይክ፣ ሼር በማድረግ ይጀምሩ። ኮሜንት አስተያየት ይጨምሩበት። እናመሰግናለን። አቤት እናትነት ሚስጥሩ ረቂቅ
የሌለበት ፍቅሩ የማያክል አቤት እናትነት ሚስጥር አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያክል አቤት እናትነት ሚስጥር